በቃ አትመጣም ማርያም ቤዛ አይደለችም ያለም በቃ አትመጣም ማርያም ቤዛ አይደለችም ያለም ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አይችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተላልፎ የተሰጠ የተገጠ መድኃኒት የሆነን ወጥቶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት የኃጢአተኞችና የበደለኞች ወዳጅ ጎፍተን ከኢየሱስ ክርስቶስ እድመራራቢ አባኬኝ ባየኑ ለምን ቤዛዊተ ዓለም እንዴት አትባልም የሚል ማን ነው? እሱ ማን ነው? ይምጣ እስቲ። የትኛውስ ነው ፊትል? ይሄማ በጣም ክህደት ነው ማለት ነው። እና ይኩነነ ቤዛ ጸሎትኪ ረድኤትኪ ቤዛ መንፈስ ቅዱስ ያደረባት ናት። እግዚአብሔር ደግሞ ከሷ ጋር ነው። እኔስ እንዲያው ሉቃስ በወንጌሉ ምንድነው ተፈሥሒ ፍሥሕት ወምልዕተ ጸጋ ቡርክት አንቲ እምአንስት ከሴቶች ተለይተሽ አንቺ ተባረክሽ። የማኅፀንሽ ፍሬም እንደውም እሷን ነው ያስቀደመው። የማኅፀንሽ ፍሬም ቡሩክ ነው አክብሯታል እሱ መንፈስ ቅዱስ ነው ይሄን የተናገረው። እንግዲህ መንፈስ ቅዱስ ይመጣል ወደ አንቺ የልዑል ኃይል ይጸልልሻል። ቤዛ ማለት ጥላ ማለት ነው እኮ ይጋርድሻል ከማንኛውም ነገር ለመጠበቅ የልዑል ኃይል መንፈስ ቅዱስ ይጋርድሻል ቤዛ ይሆንሻል ማለት ነው። እንግዲህ ከኛ ሲለያት ነው እንግዲህ ከዓለም ሁሉ እና እንዲህ አለ ጸጋ የተሰጣት የአምላክ እናት ቤዛዊተ ዓለም ንግሥተ ዓለም ንግሥተ ሰማይ ወምድር ነው። እና ተሷ ጋር ማንስ ነው ቀና ብሎ የሚያየው? ማን ነው ደግሞ እንደሚቃወሙ የሚከራከረው የትኛው ነው? ስትነሳ እንደገና ነው እንግዲህ ዝም ብሎ ባለማስተዋል ሊሆን ይችላል፣ በሩጫ መሆን ይችላል። እና ዓለሙ መጥፎ ነው። ከዚያም ዝም ብሎ መዘበራረቅ አያስፈልግም። እንግዲህ የእመቤታችን ቤዛነት ዓለም ሁሉ የተቀበላት ነው። የኛ ቤተ ክርስቲያንም አይደለም ይሄን ምትል ሁሉ እንግዲህ የግብፅ፣ የአርመን፣ የሶሪያ፣ የህንድ እነዚህ ሁሉ እኛን የሚመስሉን ሁሉ አክብረው የራሽያም ሌላው ቀርቶ ምናልባት የካቶሊኮቹ ሳይቀር እግዝእትነ ማርያምን በጣም አሞግሰው አክብረው ነው። እና የበኛ ቤተ ክርስቲያን እንዴት ሆኖ ነው ምን ይሄን ያህል እልፍ አእላፋት ሚሊዮን ምእመናን ያሏት እንደ እሳት የሚያቃጥሉ እንደ ቀትር ንብ የሚናደፉ ሊቃውንት እያሏት በእውነት እመቤታችን ቤዛዊተ ዓለም መባል አሁን የተጀመረ አይደለም። ገና ጌታ ሰው ሲሆን ነው ቁጥረን አንዘልቀውም በየድርሳናቱ ያለውን አዲስ ትምህርት የትኛው ነው? ቤዛዊተ ዓለም አትባል የሚለው አዲስ ትምህርት ሰምተን የማናውቀው። ለዚህ ነው አትደንግጡም የተባለው። ሱነታቸው ትምህርት ማለት ነው። አዎ አትደንግጡ የተባለው ለዚህ ነው። የሚያስደነግጥ ትምህርት ነው። በተጽቅ መጠየቅ አለበት። በዚህ ለምን ምንድነው ቆርጦ የአቡነ ገብርኤልን ትምህርት ብቻ ማስተላለፍ የተፈለገው? ያው ይሄን ያህል ኦርቶዶክሳዊነት ያለበት ትምህርቱ ሌሎቹ መምህራን እንዳሉት ኦርቶዶክሳዊ የሆነ ከኛ ቤተክርስቲያን ዋናው ሆነ ከዶግማ ትምህርት ጋር የምጣረስ ፍጹም የሆነ የቤተክርስቲያን ያልሆነ የተሐድሶ መናፍቃን የሚያስተምሩት ትምህርት ሆኖ ነው ያገኘሁት። ብፁዕ አቡነ ገብርኤል ይህን ትምህርት ሲያስተምሩ የምር ተሳስተው ነው ወይስ ሆን ብለው ነው የታሰበበት ነገር? ትምህርቱ አብዛኛው ፓርት ስተር ነው። አብዛኛው እኔ አሁን ቤዛነት ጋር ብቻ አይደለም፣ ብዙ ወንድሞች አይተውታል። ውስጥ ላይ ብዙ ስህተቶች አሉ። ቤዛነት እኮ የነገረ ድነት አካል ነው። የነገረ ድነት የእመቤታችንን ቤዛነት ከነገረ ድነት ጋር የሚገናኝ ጉዳይ ነው። ኮምፕሊትሊ ኦርቶዶክሳዊ ትምህርት ነው ያስተማሩት። ግን በዚህ ምንም አይነት ድርድር የለውም። ኦርቶዶክሳዊ ነው፣ ተቀባይነት የሌለው ነው። መጽሐፍ ቅዱሳዊውን
ሐሳብ በጣም ደባልቆ ነው ያስተማሩት። የእመቤታችንን ቤዛነት በማስረዳት እንግዲህ ሁለተኛው ጳጳስ ብፁዕ አቡነ ዘካርያስ ሆነዋል። እንግዲህ የእመቤታችን ቤዛነት በብዙ ሊቃውንት የተተነተነ የተነገረ ነው። ዶክተር መስከረም ለቺሳ የባህር ዳር ዩኒቨርሲቲ መምህር ነች። እንዲህ ትላለች። ፍጡር ቤዛ አይሆንም የአእምሮ ህመምተኞች አባባል ናት በሚል ጽሑፏን ታጋራለች። ክርስቶስ ለዓለም ቤዛን እንደሆነ ሁሉ ተከታዮቹም ስለሌላው የነፍስ የሥጋ ድህነት የቤዛነት ሥራ መስራት ግዴታቸው ነው። የሐዲስ ኪዳን መልእክት ሙሉ ለሙሉ ይሄ ነው። አለዚያ ክርስቲያኖች የክርስቶስ ደቀ መዛሙርት ለመሆናቸው ምንም ማረጋገጫ የለም። ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 13። ፍጹም ቤዛ አይሆንም የሚሉ ሰዎች ይህችን ክርስቲያናዊ ግዴታ ለማሸሽና የራሳቸውን ፍላጎት ለመከተል የሚፈልጉ ሰዎች ናቸው። ኢየሱስ ብቸኛ ቤዛ ነው የሚሉት የእርሱን ፈርቀዳጅነት ለማመልከት የእርሱን ቤዛነት ፍጹምነት ለመጠቆም ሳይሆን በአጸፌታው ከነርሱ የሚጠበቅባቸውን ራስን የመካድ ክርስቲያናዊ ምግባር ለመርሳትና እንደፈለጉ ከሌላው ላይ የበላይ ሆኖ ለመፋነን የሚያመ ቻቸውን ዶግማ ለማስፋፋት ነው። ስለሌላው ሰው ሲሉ በራሳቸው መስቀል ላይ የተሰቀለውን ስለሌላው ሰው ሲሉ በየራሳቸው መስቀል ላይ ተሰቀለው የቤዛነት ኃላፊነታቸውን የተወጡ ቅዱሳንን ሲያስታውሱ የሚያማቸው ለዚያ ነው። በተቻላቸው መጠን ቅዱሳኑን የራሳቸውን ፍላጎት ተከትለው የኖሩና ለሌላው ምንም ያልፈየዱ አድርገው ለማሰብ ይሞክራሉ። ቤዛነት ከኢየሱስ ብቻ እንጂ ከሌላው እንደማይጠበቅም ለሌላውም እንደማይቻል በመደስኮር ክርስቶስ መስቀላቸውን እንዲሸከሙ ካዘዛቸው የቤዛነት ግዴታቸው ለመወጣት ብዙ ርቀት ይሄዳሉ። እንዲህ አድርገው ማመንን ማሳመንን ከቻሉ ለሌላው በመመጽወት ፈንታ ከሌላው መንጠቅን፣ ለሌላው ራስን ዝቅ ማድረግ ፈንታ ሌላው ላይ መታበይን፣ ለሌላው ከኔ ይሻላል ከማለት ፈንታ ስለ ራስ መደስኮርን፣ ስለ ሌላው ከመጸለይ ፈንታ ከሐሰት ትንቢት በሐሰት ትንቢት በሌላው ሕይወት ላይ ፈላጭ ቆራጭ ሆኖ መሰልጠንን፣ ስለ ሌላው መጾም ፈንታ ሌላውን እያስራቡ የራስን ሆድ መሙላትን፣ ስለ ሌላው ሲሉ በመጠን ከመኖር ፈንታ በሌላው ላይ እንቁልልጬ የተጫወቱ ማጠልንና መሞላቀቅን፣ ስለሌላው በድንግልና ኖሮ ራስን ቤዛ አድርጎ በመስጠት ፈንታ የሰው ልጆች የሰው ሚስት እየቀሙ ማመንዘርን፣ ስለ ክርስቶስ መሞት የሚባል ነገር እንዳለ በመዘንጋት እርሱ ሞቶልኛል የሚል የአንድ ወገን ሙዚቃ ብቻ በማቀንቀን ጌታን እንደ ግል አገልጋይ ራስን እንደ አምላክ ቆጥሮ ሕግና ትእዛዛትን እንደ ልብ በመጣስ ቤዛነቱን ማቃለል ነው። ምን ቁጡ! ይህን የመሳሰሉ የራስ ወዳድነት ሥራ ለመስራት እንዲመች ፍጡር ቤዛ አይሆንም የሚሉት ይቺ ችግር ስር ሰዶ በአሁኑ ሰዓት ሁሉን እያጥለቀለቀ ዘመናዊ ዓለም በራስ ወዳድነት ልክፍት ተመትተዋል። ናርሲስቲክ ፐርሶናሊቲ ዲስኦርደር የተባለ የስብዕና የመዛባት የአእምሮ ህመም አሁን የምዕራቡ ዓለም እይታና የኑሮ ዘይቤ ሳይመረመር የተቀበለ ሰው ሁሉ መገለጫ ሲሆን በቅቷል። በምዕራቡ ዓለም የተሰሩ ብዙ ጥናቶች እንደሚያመለክቱት ከጠቅላላው ሕዝብ የበለጠ የራስ ወዳድነት ባህሪ ጎልቶ የሚታየው በመንፈሳዊ መሪ ተብዬዎች ነው። በተለይ ፓስተሮች፣ ቢሾፖች በራስ ወዳድነት ማንም ሊደርስባቸው አይችልም። የዚህ የአእምሮ ህመም ዋና ዋና መገለጫዎች ስለ ራስ እጅግ የተጋነነ ከፍ ያለ ግምት መስጠት፣ ዓይኔን የጣልኩበትን ነገር ሁሉ የመውረስ ወይም የመቀማት መብት አለኝ ብሎ ማሰብ፣ ወንበር መያዝን፣ ሌላውን መቆጣጠርን፣ ከመጠን በላይ መውደድ፣ ፍቅረ ሲመት፣ የሌላውን ችግር አለመረዳት፣ በሌላው ላይ መፍረድ፣ ስለ ሌላው ጩኸት ግድ አለመኖር፣ የሌላውን ትኩረት ለመሳብ አየር ለመያዝ ሲባል ከመጠን ባለፈ የራስን ነገሮች እያጋነኑ እያሽሞነመኑ ማሳየት፣ እያደር የሚጋለጥ ሐሰተኛ ጭምብላም ማንንም መያዝ፣ ዘላቂ የሆነ ወዳጅነት፣ ታማኝነት አለመኖር። ይህ በሽታ ስለ የለከፋቸው ሁሉ በያሉበት ቤተ እምነት ራስ ምታት ናቸው። ምክንያቱም የአእምሮ ህሙማን ናቸው። በጣም የሚያሳዝነው ደግሞ በዚህ በሽታ የተለከፉ ሰዎች በአእምሮ ሐኪሞች በሕክምና ቢረዱ እንኳን
የማያገኙ መሆናቸው ነው። ለውጣቸው ምንጊዜም ከላይ ብቻ ነው። ስህተታቸውን ማመን አይችሉም። በመንፈሳዊ ዓይን ሲታይ በዚህ ሰዎች የሐሳዊ መሲህ ቀዳሚ ምሳሌዎች አርአያዎች ናቸው። በእርሱ መንፈስ ይወጣሉ ይገባሉ። በጭራሽ ችግር ሊኖርብኝ ይችላል ብለው አያስቡም። ሌላው ስለቀናብኝ ነው እንዲህ የሚያወራብኝ ይላሉ እንጂ ወደ ራሳቸው ስህተት ማየት አይችሉም። መፍትሄው የኪዳነ ምሕረት ጸበል ነው። ከዘንዶ ዘርነት ወደ ሴቲቱ ዘርነት ለመምጣት የግድ እየተማረሩ በሰንሰለት ታስሮም ቢሆን ጸበል መግባት ያስፈልጋል፣ ያውም ለረጅም ጊዜ። እሱንም እግዚአብሔር ጥቂት መልካም ነገር አግኝቶባቸው ሊያድናቸው ከወደደ እንዲህ ያለ ርግማን በዘራችሁ አይድረስ ትላለች ዶክተር መስከረም ለቺሳ የባህር ዳር ዩኒቨርሲቲ መምህር እንዲሁም የነገረ መለኮት ተመራማሪ። ኦርቶዶክሳውያን እንግዲህ ብዙ ሊቃውንት በዚህ ጉዳይ ላይ ብዙ እያሉ ነው። ብፁዕ አቡነ ዘካርያስ ሁለተኛው ጳጳስ ሆነዋል። የነገረ ማርያምን ትምህርት በማስተማር ሌሎቹም በቁጣ እየተናገሩ ነው። እኛ የማርያም ልጆች ነን፣ በድንግል ማርያም ልጅነታችን አንደራደርም። ሁላችንም በዚህ ሚዲያ እንሰባሰብ፣ ሁላችንም የማርያም ልጆች ሚዲያን ሰብስክራይብ እናድርግ። በኮመንት መስጫው ላይ እመቤታችን ወላዲተ አምላክ ቤዛዊተ ኩሉ እንደሆነች ሁላችሁም ፍቅራችሁን ግለጹ። እግዚአብሔር ይባርካችሁ።